ሰው ናቹራል ነበር ከአንድ 2 3 እያለ ይጀምራል ተባብለናል። ከዛ በኋላ ደግሞ ሆል ነምበር ይመጣል። ሆል ነምበር ማለት 0 1 2 3 እያለ ይቀጥላል ብለናል። ከዛ በኋላ ማን መጣ? ኢንቲጀር መጣ። ኢንቲጀር ማለት ናቹራልንም ሆልንም ይዞ ግን ኔጌቲቭም ያለው ነው። ኔጌቲቭ 3 ኔጌቲቭ 2 ኔጌቲቭ 1 0 1 እያለ ይቀጥላል ብለናል አይደል ተማሪዎች? በጣም አሪፍ። ከዛ በኋላ ደግሞ ማን መጣ? ራሽናል ነበር መጣ። ሶ ራሽናል ነምበር ጀነራሊ ኤ ኦቨር ቢ ፎር ቢ ዲፈረንት ፍሮም 0 ሆኖ ግን ኤ እና ቢ ምን ይሆኑ? ኢንቲጀር ይሆኑ። እዚህ ጋር ማለት ምን ማለት ነው ባጭሩ? ራሽናል ነምበር የምንለው ማንን ይዟል? ናቹራል ነምበርን ይዟል፣ ሆል ነምበርን ይዟል፣ ዜድን ይዟል ወይም ደግሞ ኢንቲጀር ያልነው። ከዛ በኋላ ደግሞ ከዛም በተጨማሪ ፍራክሽኖችን ይዟል፣ ዴሲማሎችን ይዟል። ዴሲማሎችን ይዟል። ዴሲማል ሲባል ሪፒቲንግ ዴሲማል ሊሆን ይችላል። ፍራክሽን ሲባል ሪፒቲንግ ፍራክሽን ማለት ያው ኤ ኦቨር ቢ ፎርም የተጠቀመው ዴሲማል ሪፒቲንግ ሊሆን ይችላል ወይም ደግሞ ተርሚኔቲንግ የሆነ ዴሲማልን የያዘ ራሽናል እንለዋለን። ከዛ ውጭ ደግሞ አሁን በባለፈው ላይ ስማችን ደግሞ ያየነው ስለ ኢራሽናል ደግሞ ነበር አይተናል። ሶ አንድ ነምበር ኢራሽናል ነምበር የሚባለው ምን ሲሆን ነበር? ናይዘር ሪፒትም የማያደርግ ኖር ደግሞ ተርሚኔት የማያደርግ አንድ ነምበር ተርሚኔትም ካላደረገ ሪፒትም ካላደረገ ያ ቁጥር ምን ተብሎ ይጠራል ማለት ነው? ኢራሽናል ነምበር ብለን እንጠራዋለን። ሰላም ተማሪዎች እንዴት ናችሁ? ይህ ሰክሰስ የጥናት ማዕከል የሚያዘጋጀው የዘጠነኛ ክፍል የማትማቲክስ ሌሰናችሁ ላይ ነው የምንገኘው። ሰው ተማሪዎች በዛሬው ሌሰናችን ደግሞ ስለ ሪል ነምበር ሲስተም በደንብ የምናይ ይሆናል። ከዚህ በፊት ስለ ራሽናል ነምበር እና ኢራሽናል ነምበርን በደንብ አይተናል። ምናልባት ለዚህ ቻናል አዲስ ሆናችሁ ካላችሁ ደግሞ ቻናላችንን ገብታችሁ ራሽናል እና ኢራሽናል ነምበር ልዩነታቸውን የሰራናቸው እንዲሁም ከመጀመሪያው ጀምሮ የሰራናቸው ቪዲዮዎች ማየት ትችላላችሁ ማለት ነው። በዛሬው ዕለት ሪል ነምበር ሲስተም ምን ማለት ነው፣ ከሌሎች ነምበሮች የተለየው በምንድን ነው የሚለውን አንድ እናያለን። ከዛ ውጭ ደግሞ ሌሎች ነምበሮች ላይ ኮምፔር የምናደርግበት ማለትም ለዛ ግሬተር ዛን ያለ ስንሰራባቸው የነበሩት ደግሞ ሪል ነምበር ሲስተም አፕላይ እናደርግበታለን። እንዲሁም ደግሞ በዚሁ ላይ ስናችል ስለ ኢንተርቫል ምንነት ወደ 4 አይነት የኢንተርቫል አይነቶች አሉ። ኦፕን፣ ክሎዝድ፣ ኤንድ ቱ ኤንድ ሲሆኑ የምንስንም በደንብ የምናይበት ነው። እንዲሁም ደግሞ መጨረሻ ላይ በዚህ ላይ ማለት ነው ስለ አብሶሉት ቫልዩ ምንነት እንዲሁም ነው እንዴት አድርገን የአብሶሉት ቫልዩ እንዴት እንደምንፈልግ ለተለያዩ ኔጌቲቭ ፖዚቲቭ የሚለውን ነገር እስከ መጨረሻው የምናይበት ነው የሚሆነው። ይኸው አብራችሁን ቆዩ። አሪፍ ነገር አብራችሁ ታሳልፋላችሁ፣ በጣም ትጠቀማላችሁ። እንዲሁም ደግሞ የተለያዩ ኤክሰርሳይሶችን ቴሌግራም ቻናላችን ላይ ስለምታገኙ ቴሌግራም ቻናላችንን ጆይን ማድረግ እንዳትረሱ፣ ዩቲዩብ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ቀጥታ ወደ ክላሳችን ማለት ነው። በጣም አሪፍ። ኦኬ ሪል ነምበር ሲስተም ማለት ምን ማለት ነው የሚለውን እናይ። ከዚህ በፊት ስለ መጀመሪያ ምን ነበር? ስለ ናቹራል ነምበር አውርተናል። ከመጀመሪያው ጀምሮ ናቹራል ነበር ከአንድ 2 3 እያለ ይጀምራል ተባብለናል። ከዛ በኋላ ደግሞ ሆል ነምበር ይመጣል። ሆል ነምበር ማለት 0 1 2 3 እያለ ይቀጥላል ብለናል። ከዛ በኋላ ማን መጣ? ኢንቲጀር መጣ። ኢንቲጀር ማለት ናቹራልንም ሆልንም ይዞ ግን ኔጌቲቭም ያለው ነው። ኔጌቲቭ 3 ኔጌቲቭ 2 ኔጌቲቭ 1 0 1 እያለ ይቀጥላል ብለናል አይደል ተማሪዎች? በጣም አሪፍ። ከዛ በኋላ ደግሞ ማን መጣ? ራሽናል ነበር መጣ። ራሽናል ነምበር ጀነራሊ ኤ ኦቨር ቢ ፎር ቢ ዲፈረንት ፍሮም 0 ሆኖ ግን ኤ እና ቢ ምን ይሆኑ? ኢንቲጀር ይሆኑ። እዚህ ጋር ማለት ምን ማለት ነው ባጭሩ? ራሽናል ነምበር የምንለው ማንን ይዟል? ናቹራል ነምበርን ይዟል፣ ሆል ነምበርን ይዟል፣ ዜድን ይዟል ወይም ደግሞ ኢንቲጀር ያልነው። ከዛ በኋላ ደግሞ ከዛም በተጨማሪ ፍራክሽኖችን ይዟል፣ ዴሲማሎችን ይዟል። ዴሲማሎችን ይዟል። ዴሲማል ሲባል ሪፒቲንግ ዴሲማል ሊሆን ይችላል። ፍራክሽን ሲባል ሪፒቲንግ ፍራክሽን ማለት ያው ኤ ኦቨር ቢ ፎርም የተጠቀመው ዴሲማል ሪፒቲንግ ሊሆን ይችላል ወይም ደግሞ ተርሚኔቲንግ የሆነ ዴሲማልን የያዘ ራሽናል እንለዋለን። ከዛ ውጭ ደግሞ አሁን በባለፈው ላይ ስማችን ደግሞ ያየነው ስለ ኢራሽናል ደግሞ ነበር አይተናል። አንድ ነምበር ኢራሽናል ነምበር የሚባለው ምን ሲሆን ነበር? ናይዘር ሪፒትም የማያደርግ ኖር ደግሞ ተርሚኔት የማያደርግ አንድ ነምበር ተርሚኔትም ካላደረገ ሪፒትም ካላደረገ ያ ቁጥር ምን ተብሎ ይጠራል ማለት ነው? ኢራሽናል ነምበር ብለን እንጠራዋለን። ስለዚህ እነዚህ ነምበር ሲስተሞችን አንድ ባንድ ባለፈው ሌሰናችንን በደንብ አይተናል። ከዚህ ተነስተን ሪል ነምበር ሲስተም ደግሞ አዲስ ነምበር ደግሞ እናስተዋወቅ። ሪል ነምበር ሲስተም ማለት
ምንድነው ከፍ እያለ ስለሆነ እየሄደ ያለው ሁሉንም ከዚህ በላይ ሊስት ያደረግናቸውን በሙሉ የያዘ ማለት ነው። ዛት ሚንስ እዚህ ጋር ዴፊኒሽኑም እንደምናይ a number that's called real number system if and only if it is either rational number መሆን አለበት or ደግሞ irrational መሆን አለበት ማለት ነው። ሪል ነምበር ሲስተም ነው ለማለት ወይ ራሽናል ነምበር መሆን አለበት ወይ ኢራሽናል ነምበር ሳትንስ ሁሉንም አጠቃሎ የያዘ ማለት ነው። በጣም አሪፍ ሶ ሪል ነምበር ሲስተም አንደኛ በዚህ ዲኖት ይደረጋል አር ማለት ነው ካፒታል አር ሶ ዲስክራይብስ ዘ ዩኒየን ኦፍ ራሽናል ነምበርን እና ኢራሽናል ነምበርን ዩኒየኑን ደግሞ ቅልቅል አንድ ላይ አብሮ የያዘ ከሆነ ያ ነምበር ተብሎ ምን ተብሎ ይጠራል? ሪል ነምበር ተብሎ ይጠራል ማለት ሶ አሰሲትም ስናስቀምጠው ሪል ነምበር ስኳር ቱ ኤክስ አይዛት ኤክሲስ አይዘር ራሽናል ኦር ኢራሽናል ነምበር ብለን በዚህ መልኩ ማስቀመጥ እንችላለን ማለት። ስለዚህ አሁን ምን ነው ከዚህ ተነስተን አሁን ምን እንላለን? ናቹራል ነምበር የሳብሴት ኦፍ ኢንቲጀር ማን ነው ሶሪ ይቻላል፣ ግን ቅደም ተከተሉን ለመጠበቅ ያለው ሆል ነምበር ኢዝ ሳብሴት ኦፍ ኢንቲጀር ኢዝ ሳብሴት ኦፍ ራሽናል ነምበር እና ራሽናል ነምበር ኢዝ ሳብሴት ኦፍ ሪል ነምበር እያልን ማስቀመጥ እንችላለን። እዚህ ጋር ኢራሽናልን ሳብሴት ኦፍ ሪል ነምበር መሆን ይችላል። ሶ እነዚህን ሪሌሽንሺፖች ከዚህ በፊት ስንጠቀምባቸው ስለነበረ አሁን በደንብ ሪቫይዝ እና በደንብ መያዝ ያስፈልጋል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ እዚህ ጋር በዲያግራም እንደምታዩት ከዚህ ምንድነው ዘ ፎሎዊንግ ዲያግራም ኢንዲኬትስ ዘ ሴት ኦፍ ሪል ነምበርስ ነው የሚለው ከላይ ያለው ሁሉንም መያዝ ይሄ ምንድነው ሪል ነምበር ነው የሚባለው። ሪል ነምበር ይሄ ማለት ምን ይዟል? ናቹራል ነምበርን ይዟል፣ በውስጡ ሆል ነምበርን ይዟል፣ ኢንቲጀርን ይዟል፣ ራሽናልን እና ኢራሽናል ነምበርን አንድ ላይ የያዘ ማለት ቅድም ከላይ ሊስት ስናደርገው እንደነበረ ማለት። ስለዚህ እነዚህ ነምበሮች በሙሉ የት ውስጥ ይገኛሉ? ሪል ነምበር ውስጥ ይገኛሉ ማለት። ስለዚህ አሁን ከዚህ ጀምሮ ማለት ነው ሪል ነምበር ማለት ሁሉንም ነምበር ሲስተም የያዘ ከዚህ በላይ አንድ ቁጥር አለ። ኮምፕሌክስ ነምበር ሲስተም የሚባል በእናንተ ሌብል አይደለም፣ ያን ከፍ ስትሉ ዩኒቨርሲቲ ስትገቡ የምትማሩት ነው። ግን በእናንተ ሌብል ትልቁ ነምበር ሲስተም ነው ሪል ነምበር ብለን እንወስዳለን ማለት ነው። በጣም አሪፍ። ስለዚህ ኮምፔሪንግ ላይ ስንመጣ ልክ ናቹራል ነምበርን፣ ሆል ነምበርን፣ ኢንቲጀርን፣ ራሽናልን፣ ኢራሽናልን እያል ስናወዳደርበት በነበረበት ተመሳሳይ መንገድ ሪል ነምበር ሲስተምንም እናወዳደራለን። ሶ ለምሳሌ ሁለት ቁጥሮች ቢሆኑ ኤ እና ቢ የተባሉ ሁለት ሪል ነምበር ሲስተም ቁጥሮች ነው ቢሆኑ የተለያዩ ምንድነው አንደኛው ወይ እኩል ነው ሊሆኑ የሚችሉት ወይ ኤ ነው ሊያንስ የሚችለው ወይም ደግሞ ኤ ነው ሊበልጥ የሚችለው አይደል? ስለዚህ ሁለት ቁጥር ከተሰጠ ሶስት አማራጭ ያለው ወይ እኩል ይሆናሉ ወይ የመጀመሪያው ይበልጣል ወይ ደግሞ ሁለተኛው ይበልጣል። ሶ እንደነዚህ አይነት ያ ፕሮፐርቲ ምን ይባላል? ትራይኮቶሚ ፕሮፐርቲ ይባላል ማለት ነው። ጀስት ሪቫይዝ ለማድረግ ነው እንጂ ከዚህ በፊትም ስለተጠቀምንባቸው ይሄኛውንም እዚህ ጋር በተመሳሳይ መንገድ አፕላይ ማድረግ ነው። ይሄኛው ሌላኛው ደግሞ ፕሮፐርቲ ምንድነው? ይሄ መጀመሪያውን አይተናል። ጀስት ለምሳሌ 2 ሌዛን 3 ይሆናል። 3 ደግሞ ሌዛን 4 ትሩ ከሆነ በሌላ አባባል ምንድነው 2 ሌዛን 4 አለ የመጀመሪያውና የመጨረሻውን ብናገናኛቸው ይሄ ምንድነው? ትራንዚቲቪቲ ፕሮፐርቲ የሚባለው ነገር if a less than b and b is less than c then ምንድነው a is less than c ለማለት ነው። በቁጥርም ስንገልጸው በዚህ መልኩ ነው። ይሄ ትራንዚቲቪቲ ፕሮፐርቲ ይባላል። እሺ እዚህ ጋር ደግሞ አፕላይንግ ዘ ፕሮፐርቲ ከላይ ቅድም ያልናቸው ደግሞ ፎር ኤኒ ነን ኔጌቲቭ ወይም ደግሞ ኔጌቲቭ ያልሆነ ነምበር ሆኖ ቢ ስኩዌር ኤ ስኩዌር ለዛን ቢ ስኩዌር ከሆነ ምን መሆን ይችላል? ኤ ለዛ ቢ መሆን ይችላል። ኔጌቲቭን አያካትትም። ኔጌቲቭ ከሆነ ስለሚቀየር ማለት ነው። ለምሳሌ አሁን 4 ለዛ 9 አይደል? 4 ማለት ያው 2 ስኩዌር ነው። ዛት ሚንስ 2 ስኩዌር ለዛ 3 ስኩዌር አይደለ? ስለዚህ በኋላ በኋላ 2 ደግሞ ለዛን 3 ነው አይደለ? እሱ ይህችን ነው አፕላይ ያደርጋል። እሱ ይህች ፕሮፐርቲ አንድ ነው። ግን የሚሰራው ምንድነው? ኔጌቲቭ ላልሆነ ነው። ዛት ሚንስ ነን ኔጌቲቭ ለሆነ ኔጌቲቭ ከሆነ ይፈርሳል። እሱን ታሳቢ እንድናደርግ ነው። ሌላኛው ኮምፔር ማድረግ ነው። ኮምፔር ስናደርግ አዛን ኤግዛምፕል ነው እንጂ ይሄኛውን አንደኛ ሁለት መንገድ ካልኩሌተር መጠቀም ይቻላል። ለምን እዚህ ኤግዛምፕል ይሄ ካልኩሌተር አያስፈልግም። ለምሳሌ ከኔጌቲቭ 2 እና ከኔጌቲቭ 8 ማን ነው የሚበልጠው? ኔጌቲቭ 2 ይበልጣል አይደል? ስለዚህ ምን ማለት ኔጌቲቭ 2 ግሬተር ዛን ኔጌቲቭ 8 ብለን ማስቀመጥ እንችላለን። እዚህ ጋር የቺኛውን ማስቀመጥ እንችላለን። የቺኛውን አሁን ወደ ስንቀይራት ወደ ወደ ዴሲማል ስንቀይራት ራዲካል 2/3 ማለት ስንት መሰላችሁ የሚመጣው? እናንተም ቼክ ማድረግ ትችላላችሁ ዩዚንግ ካልኩሌተር 0.4714 እያለ ይቀጥላል። ስለዚህ ያኛው ደግሞ 0.34 ይመጣል። ስለዚህ ማን ይበልጣል? ይሄኛው ይበልጣል አይደለ?
ያ ይሄኛው ይበልጣል። እዚህ ጋር በተመሳሳይ 5/8 ማለት ስንት መሰላችሁ? 5 ሲካፈል ለ8 በራሱ እናደርገው ስለማይችል ዜሮውን ስነስና 50 እናድርገው 6 ይመጣል 48 አይደለ? ልክ ነኝ አይደለ ተማሪዎች? በደንብ አሪፍ። ስለዚህ ስንት ይመጣል? አሁን ይሄ 2 ይቀራል። ከዛ 0 እንጨምራለን 2 0.62 እያለ ይመጣል። ይሄኛው ይበልጣል ማለት ነው። ይሄኛው ይበልጣል ማለት ነው። ይሄኛው ራዲካል 3/6ን በተመሳሳይ ይሄን ካስፈለገ ምን ማድረግ ትችላላችሁ መሰላችሁ? ስኩዌር አድርጉት እስኪ ቦት ሳይድስ። ዛት ሚንስ ራዲካል 3/6 ስኩዌር እና ይሄኛው 2/3 ስኩዌር። ይሄ ስንት ይመጣል? 3/36 ይመጣል። ይሄኛው ደግሞ 4/9 ይመጣል አይደል? ይሄኛውን ባቃልለው ስንት ይመጣል? ይሄ 1/12 እና ይሄ 4/36 ይመጣል። ማንኛውም ሶሪ 4/9 ማለት ነው። ከዛ ክሪስ ክሮስ ማለት ትችላላችሁ። ይሄኛው ለኮምፔር ይሄን በዚህ ሲባዛ 9 ይመጣል። ይሄ በዚህ ሲባዛ 48 ይመጣል። ስለዚህ ምንድነው ለዛን ነው ማለት ነው። ምን እያልን ያለ ነው? ይሄ ቁጥር ይበልጣል ማለት ነው። ይሄኛው ይበልጣል ብለን እናስቀምጣለን። ስለዚህ ይሄኛው እንደነዚህ አይነት ካልኩሌተርን እንድትጠቀሙ አክሰስ ስለሚሰጣቸው በዚህ ደረጃ በጣም ብዙም ቦተር ማድረግ አይጠበቅባቸው። ይህኛውን ሲም በተመሳሳይ እዚህ ጋር ባለው መሰረት መስራት ይቻላል ማለት ነው። በጣም አሪፍ። የመጽሐፋችሁም ኤክሰርሳይዝ 2.17 የሚለው ተመሳሳይ ነው። ለምሳሌ ይሄኛውን ኮምፔር ማድረግ ይቻላል። ይሄ ይበልጣል። ስለዚህ ምን ማድረግ እንችላለን? -7 ሌዛ -3 ብለን ማስቀመጥ እንችላለን። እዚህ ጋር ካልኩሌተር ተጠቀሙና ይሄኛው መጀመሪያ ራዲካል 5/2 ማለት ስንት ነች የምትለው ነው። ራዲካል 5/2 ማለት ስንት መሰለላችሁ? 1.11803 እያለ ይቀጥላል። ይሄኛው ደግሞ 0.123 ነው አይደል? ስለዚህ ማን ይበልጣል? ይሄ ይበልጣል አይደል? ሶሪ ገልብጡት፣ ይገልበጥ። እንደዚህ ይመጣል አይደል? ያስ እንደዚህ ይመጣል። ይሄኛውን ኮምፔር እናድርጋት። ይችኛዋ ትበልጣለች። ምክንያቱም ሁለት ተመሳሳይ ነው። ቀጣዩን ስናወዳድራ ይችኛዋንና ይችኛዋን ስናወዳድር እቺ ስለምትበልጥ ስለዚህ ምን ይሆናል? ምልክቱ እንደዚህ ይቀመጣል ማለት ነው። ይሄኛውም በተመሳሳይ -0.135 -0.1351 ነው። ይሄ ያንሳል። ስለዚህ ምን ይመጣል ማለት ነው? ምልክቱ ጀስት ላይክ ዚስ ይመጣል ማለት ነው። እዚህ ጋር ኮምፔር ማለት ነው። መጀመሪያ ራዲካል 5/3 ነው የምንሰራው። ራዲካል 5/3 ማለት ወደ ፍራክሽን ወደ ዴሲማል ሲቀየር ስንት መሰላችሁ ማለት 0.7453 እያለ ይቀጥላል። ያኛውን ደግሞ 0.234 ነው። ኮምፔር ስናደርገው አይሆን ይሄ ይበልጣል አይደል? ስለዚህ ምልክቱ ምን ይሆናል? ጀስት ላይ ሲቀመጣል። እቺኛዋም 22/7 ማለት ሲቀመጥ ስንት መሰላችሁ የሚመጣው? 3.142857 እያለ ይቀጥላል። በተመሳሳይ ፓይ ደግሞ ሲቀመጥ ስንት ነው? 3.1415 እያለ ይቀጥላል። 159 እዚህ ጋር እንኳን በቀጥለው ይመጣ። እሱ ኮምፔር ስናደርገው ምንድነው ይሄኛው ያንሳል ማለት ነው አይደለ? ይሄኛው በጣም ትልቅ ስለሚሆን ማለት ነው። እንዲህ ኮምፔር ማድረግ በቀላሉ ይቻላል። እዚህኛው ይችኛዋ ማለት ወደ ተስቀይራ ስንት መጣለ? 0.4 መጣለ። 0.4 እና 0.6 ማን ያንሳል? 0.4 ያንሳል። ይሄኛውን ራዲካል ቅድም ባየነው መሰረት ስኩዌር ብናደርገው የስንት ይመጣል? 4/9 ቦት ሳይድ ሁለቱንም ስኩዌር ብናደርገው ስንት ይመጣል? 2/9 ይመጣል። ይሄኛው ደግሞ ስኩዌር ስናደርገው 16/81 ይመጣል። ይሄን ክሪስ ክሮስ ብናደርገው የ81 በ2 162 ይመጣል። ያ ልክ ነው 162። ይሄኛውን ደግሞ ስናባዛው ስንት ይመጣል? 9 ሲባዛ በ6 54 4 5 አለ 9 ሲባዛ 144 ይመጣል። ይሄ ይበልጣል አይደል? የስ ስለዚህ ምን ማለት ነው ማለት ነው። ይሄኛው በዚህ ይበልጣል ብለን እናስቀምጣለን ማለት ነው። እዚህኛው ጋር ደግሞ ኤፍ ላይ ስንመጣ ይሄ በጣም ቀላል ነው። ኦሬዲ ኔጌቲቭ ስለሆነ የቁጥር ይሄኛው ፖዚቲቭ ስለሆነ ይሄ ይበልጣል። ስለዚህ ይሄ ያንሳል ምልክት ይቀመጣል። እቺንም ቦት ሳይድስ ስኩዌር አድርጉ። እቺኛዋን እና እቺኛዋን ስኩዌር አድርጉ። 6 ራዲካል 5 ስኩዌር ስንት ይመጣል? ይሄኛው 36 ነው። 36 ሲባዛ በ5 ስንት ይመጣል? 0 3 አለኝ 180 ይመጣል። ይሄኛውን ደግሞ ስኩዌር ስናደርገው 25 ሲባዛ በ7 ስንት ይመጣል? ይሄ 5 3 አለኝ 14
1775 ይመጣል። ስለዚህ ይሄኛው ፓርት ይበልጣል ማለት ነው። ግሬተር ዛን ይመጣል። ይችኛው ፓርት ራዲካል ስሪ ማለት ስንት ነው? 1.9 ኦር እንደዛ አካባቢ ነው። ስለዚህ ሲደመር 2 ነው 3.9 ነው። ስቲል ይሄኛው ከአራት ስለሚያንስ ስለዚህ 2 ሲደመር ራዲካል ስሪ which is less than ምን እንላለን? 4 እንላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ እንደዚህ ያላችሁ እናንተ መለማመድ ትችላላችሁ። ብዙ ጊዜ በጣም እዚህ ማች ኮምፕሌክስ አይሆንም፣ ግን ጀስት ሪል ነምበርንም ኮምፔር ማድረግ እንደምንቻል እዚህ ጋር ለማሳየት ስለሆነ በዛ ወይ መያዝ ያስፈልጋል ማለት ነው። በጣም አሪፍ። ሌላኛው ፖይንት ምንድን ነው? በሁለት ነምበሮች መካከል እንዴት ሌላ ነምበር መፈለግ ይቻላል የሚለው። ለምሳሌ አሁን በአንድና በሶስት መካከል በአንድና በሶስት መካከል ማን አሉ? ሁለት አለ። ለምሳሌ እንዴት ማግኘት ይችላል? የመጀመሪያው በአንድና በሶስት መካከል ደምሩና ለሁለት አካፍሉ። የመጀመሪያውና የመጨረሻው ማለት። ስለዚህ ምን ይመጣል? አራት ወርቱ ነው። ስንት መጣ? ሁለት መጣ ማለት። ይሄ ቀላሉ መንገድ ነው የምላችሁ። በሁለት ቁጥሮች መካከል ሌላ ቁጥር እንዳለ ለማወቅ ሁለቱን ደምሩና ለሁለት አካፍሉ። ለምሳሌ በአንድና በ10 መካከል ቢባል መጀመሪያ አካፍሉት። ወይም ደግሞ በአንድና በ9 መካከል ተወውን 10ን በ9 መካከል ምን ለማግኘት ለምሳሌ አንድ ሲደመር 9 ይልና ስንት ይመጣል? 10 ነው። ሲካፈል ለሁለት ስንት ይመጣል? 5። ስለዚህ 5 እዚህ ያለች ማለት ነው መሀል ላይ። ከዛ በኋላ ደግሞ 1 5 9 አስብ። እንደገና ደግሞ በ5 እና በ1 መካከል እንዲሁም ደግሞ በ5 እና በ9 መካከል ሌላ ቁጥር መፈለግ ይቻላል። ምንድነው የምናደርገው? ለምሳሌ በ1 እና በ5 መካከል ደምሩና ለሁለት ተካፈሉ። ሲደመር 6 ይመጣል። ሲካፈል 3 ይመጣል። አያችሁ እዚህ ጋር 3 ጻፍኩ። እዚህ ጋር ደግሞ 5 እና 9 14 ነው። ሲካፈል ለሁለት 7 ጻፍኩ። እንደገና ደግሞ አሁን በ7 እና በ9 ሌላ መፈለግ ይቻላል። ምንድነው ማለት ከኛ የሚጠበቀው? ደምሮ ለሁለት ማካፈል ማለት። ስለዚህ እንደያል በሁለት ነምበሮች መካከል ማንኛውም ብዙ አይነት ሪል ነምበር ሲስተም ላይ ስለሆነ ኢንፋይናይት ወይም በጣም ብዙ ሪል ነምበር በሁለት ቁጥሮች መካከል መፈለግ ይቻላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ለምሳሌ ኤግዛምፕል ምን ነው የሚለው? ፋይንድ ሪል ነምበር ቢትዊን 2 and 2.4.2 ነው የሚለው። ይሄ በጣም ቀላል። ምን እናደርጋለን? አሁን ባለው መሰረት 2 ሲደመር 4.2 ሲካፈል ለሁለት አንድ ፋይንድ ኤ ሪል ነምበር። ስለዚህ ምን ስትመጣ ላይ 6.2 ሲካፈል ለሁለት 3.1 ያው ይታወቃል። ስለዚህ ይሄ ደግሞ በእና ሁለት መካከል ሲሆን አንድ። ከዛ ደግሞ ሌላ መፈለግም ይቻላል። በጣም ቀላል ስለሆነ እሱ እንዲህ እያደረግ መፈለግ ይቻላል ለሚለን ኤክሰርሳይዝ 2.18 የእናንተ ምንድነው የሚለን? አንደኛው ፋይንድ አትሊስት 2 ነው የሚለን። ቢያንስ ሁለት ቁጥሮች መካከል በዚህና በዚህ መካከል ፈልጉ ነው የሚለን። መጀመሪያ ምን እናደርጋለን? ይሄኛው ደምርና ለሁለት መካፈል። ለምሳሌ ኔጌቲቭ 0.24 ሲደመር ኔጌቲቭ 0.246 ከዛ ሲካፈል ሁለት እናደርጋለን። ስንት ይመጣል? አሁን እንደምረው እስኪ 0.240 ስንት ይመጣል? 6 8 4 3 ሲካፈል ለሁለት ስንት ይመጣል? ይሄ ለሁለት እናካፍለው 0.243 ይመጣል ማለት ነው። ዜሮ ኔጌቲቭ ማለት ኔጌቲቭ 0.243 አለ። ከዛ ኔጌቲቭ 0.246 አለ። ከዛ ኔጌቲቭ 0.24 አለ። በነገራችን ላይ የሚበልጠው ይሄ ነው ከሁሉም ማለት ነው። ከዛ ደግሞ እንደገና በዚህና በዚህ መካከል ደግሞ አንድ ማግኘት ይቻላል። ይህችን ደምረን ለሁለት ማካፈል። እንደገና ደግሞ በዚህና በዚህ መካከልም መፈለግ ይቻላል። ይህችና ይህችን ደምረን ለሁለት ማካፈል የሚለውን ነገር ኮንሴፕቱን ከያዝ ነው የፈለገውን ያህል ቁጥር መፈለግ ይቻላል ማለት ነው። በጣም እሺ። ቢም በተመሳሳይ በ3/5 እና መጀመሪያ ማንም እንደምራለን 2/7 እንደምራለን። ከዛ ለሁለት እናካፍለዋለን ማለት ነው። ኤልሲኤም አለ 35 ይሆናል አይደል? የሁለቱ ክሪስ። ስለዚህ 7 ሲባዛ በ3 21 ይመጣል። ሲደመር 5 ሲባዛ በ2 10 ይመጣል። ስለዚህ ስንት ነው? 31/5 ማለት 35 ይመጣል። ሲካፈል ሁለት እናደርጋለን ማለት ነው። ይሄ ማለት በሌላ አባባል ምንድነው? 31/35 ሲባዛ በ1/2 ማለት ነው። ስለዚህ ስንት ይመጣል? 31/7 ይመጣል ማለት ነው። 35 ሲባዛ በ2 7 ስለዚህ አሁን ይሄኛው አንድ ቁጥር ተገኘ ማለት ነው። አንድ ቁጥር ተገኘ ማለት ነው። ምን እናደርጋለን? 3/5 31/7
7 እና ደግሞ አንደኛው 2/7 አንድ ቁጥር። ከዛ ቀጣይ ደግሞ ለማግኘት ይችን እና ይችን ደምሩና ለሁለት ከዛ ደግሞ ይችን እና ይችን ደምሩና ደግሞ ለሁለት አካፍሉት ማለት ነው። ሶ ከአንድ በላይ ማግኘት እንችላለን ማለት ነው። ሲም በተመሳሳይ ምንድን ነው የሚለን ራዲካል 2 እና ራዲካል 3 ነው። አንደኛው ራዲካል 2 ፕላስ ራዲካል 3 ኦቨር 2 እናደርጋለን። ይሄ መደመር ስለማይችል እንደ ቁጭ እናደርገዋለን። ከዛ በኋላ ምን እናደርጋለን? አሁን ይሄ ማለት ራዲካል 2 ፕላስ ራዲካል 3 ኦቨር 2 እንደገና ደግሞ ራዲካል 3 አለ ማለት ነው። ሶ አሁን ደግሞ ልክ እንደ ሌሎችም እዚህ ይችና ይችን ደምረን ለሁለት ማካፈል እንደገና ደግሞ ይችና ይችን ደምረን ደግሞ ለሁለት ማካፈል ሌላ በመካከላቸው ደግሞ ቁጥር ማግኘት ይቻላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሁለተኛ ምን ይለናል? ምን እንደሚለው ሁለተኛ how many real numbers are there between any two real number system ነው። ኢንፋይናይት ምን ያህል በሁለት ቁጥሮች መካከል ምን ያህል ቁጥሮች ማግኘት እንችላለን ነው። ምን ያህል ሪል ነምበር ማግኘት እንችላለን ነው። ኢንፋይናይት ነው፣ ተቆጥሮ ያልቃል። በጣም ብዙ ቁጥር ለምሳሌ በአንድና በሁለት እንኳን መካከል ሪል ነምበር ላይ ነው እያወራን ያለው። ኖት ናቹራል ኖት ኢንቲጀር ሪል ነምበር ላይ በአንድና በሁለት መካከል እጅግ በጣም ብዙ ሪል ነምበር ቁጥር ኢንፋይናይት የሆነ ተቆጥሮ የማያልቅ ሪል ነምበር መፈለግ ይቻላል። ለምሳሌ የመጀመሪያው አንድና ሁለት እንደምራለን ለሁለት ማካፈል ይሄ ምን ይመጣል? 1.5 ነው። አያችሁ አንድና አንድ 1.5 ሁለት ከዛ ደግሞ በአንድና በ1.5 መካከል ደግሞ ደምረን ሁለት እንዲሁም በ1.5 እና በሁለት መካከል ደግሞ እነዚህን ደምረን ሁለት ተገኘ ማለት ነው። እንደገና ደግሞ ይቀጥላል ተገኘ። ስለዚህ እንደዚህ እያለ ብንቀጥል ኢንፋይናይት የሆነ ሪል ነምበር ማግኘት ይቻላል በሁለት ቁጥር መካከል ማለት ነው። በጣም አሪፍ በጣም አሪፍ። ቀጣይ ምንድነው ኢንተርቫል የሚለውን ፖይንት እንዴ ኢንተርቫል ማለት ምን ማለት ነው? ያው ኢንተርቫል ሲባል ለምሳሌ ኤ እና ቢ ነው ማለት ኢንተርቫል እንደዚህ ማለት የሚጻፈው ወይም ደግሞ እንደዚህ ነው የሚጻፈው። አሁን እነዚህ ሁለቱ ልዩነት በደንብ የማይጠበቅበት የሁለቱ በጣም ትልቅ ልዩነት አላቸው። ሶ ጀነራሊ ኢንተርቫል ሲባል ምንድነው ዴፊኒሽኑ? ኢንተርቫል ኢዝ ሪል ኢንተርቫል ኢዝ a set which contains all real numbers between two numbers። ለምሳሌ በኤ እና በቢ መካከል ኢንክሉዲንግ ራሳቸውን ጨምሮ ሊሆን ይችላል ወይም ደግሞ ከራሳቸው ውጭ ሊሆን ይችላል። ግን በሁለቱ ቁጥሮች መካከል ያለ ቁጥር በሙሉ ያ ኢንተርቫል ተብሎ ይጠራል ማለት ነው። ኢንተርቫል አቀማመጡ በእነዚያ ነው። አንደኛው በዚህ መልኩ ሊጻፍ ይችላል፣ ኦር በዚህ መልኩ ሊጻፍ ይችላል፣ ኦር በዚህ መልኩ ሊጻፍ ይችላል፣ ኦር ደግሞ በሁለት ቁጥሮች መካከል ከሆነ ከነዚህ ከአራቱ ውጭ አይወጣም ማለት ነው። ሶ ግን ምን ትርጉማቸው ማለት ምን ማለት ነው? ሶ የመጀመሪያው ትርጉሙ ማለት በኤ እና በቢ መካከል ሆኖ ግን ኤን እና ቢን አይጨምርም። ኤን እና ቢን አይጨምርም። ለምሳሌ 2.3 ሊባል ይችላል። በሁለት እና በሶስት መካከል ነው እንጂ ሁለትን እና ሶስትን አይጨምርም። ይሄን በደንብ ኦፕን ከሆነ ኢንድ ፖይንቶችን የመጀመሪያውና የመጨረሻውን አይጨምርም ማለት ነው። ሁለተኛው እዚህ ጋር ይኸውላችሁ ይችኛዋ ክሎዝድ ከሆነች ይችን ትጨምራለች ማለት ነው። ለምሳሌ 2.3 ሆኖ ከሁለት ይጀምራል ግን ሶስት ግን አይደርስም። ስለዚህ ሁለትን ይጨምራል ማለት ነው። ሁለትን የመነሻ ፖይንቷን ይጨምራል ማለት ነው። እዚህኛውም ደግሞ የመጨረሻውን ይጨምራል። ለምሳሌ ሁለትን አይጨምርም፣ ሶስትን ግን ይጨምራል። አያችሁ ኦፕን የመጀመሪያው ኦፕን ነው፣ የመጀመሪያው ኦፕን ነው። እዚህ ጋር የመጨረሻው ግን ክሎዝድ ነው። ሶ የመጨረሻውን ይጨምራል፣ መነሻውን ግን አይጨምርም ነው። እዚህ ጋር ሁለቱንም ይጨምራል። ለምሳሌ 2.3 ብንል ሁለትንም ይጨምራል፣ ሶስትንም ይጨምራል። ስለዚህ ክሎዝድ ማለት ኢንክሉድ ማለት ኦፕን ግን ማለት አይጨምርም ማለት ነው። ለምሳሌ 1 እና 5 ከተባለ በኦፕን 1 እና 5 መካከል ነው እንጂ 1ንም 5ንም አይጨምርም ማለት ነው። እዚህ ጋር ግን 1 እና 5 ከተባለ ግን 1ንም ይጨምራል 5ንም ይጨምራል። የመጨረሻውና የመጀመሪያው ይታወቃል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። በጣም በኤግዛምፕል ሲሰራ በደንብ ግልጽ ስለሚሆን እችን ማየት ያስፈልጋል ነው። ሌላኛው ደግሞ ኦፕን ሲሆን ለምሳሌ ኢንፊኒቲ ማለት መነሻ ብቻ ወይም ደግሞ መጨረሻው ብቻ ይታወቃል እንጂ ከዛ ውጭ ምንም የማይታወቅ ለምሳሌ ኤ ግሬተር ዛን ወይም ደግሞ ኤክስ ግሬተር ዛን 2 ቢባል ለምሳሌ ከሁለት በላይ ሲባል ምንድን ነው የሚባለው? 2 እና ኢንፊኒቲ ነው የምንለው አይደለ? 2 ብለን ኦፕን ነችችን በነገራችን። ስለዚህ እንደነዚህ አይነት ከአንዱ ሳይድ ምንም ክፍት የለንም። ለምሳሌ ሁለትንም አይጨምርም። ይሄኛው ግን ከሁለት በላይ ከተባለ ወይም ደግሞ ኤ ከተባለ ከኤ በላይ ማለት ነው የኢንፊኒቲ ምልክት ነው። ይቺኛዋ ደግሞ ከኤ በታች ነች።
ኤንም አይጨምርም። ይሄኛው ግን ከኤ በላይ ግን ኤንም ይጨምራል። ለምሳሌ እንደዚህ ቢባል 2 አፕ ቱ ፖዚቲቭ ኢንፊኒቲ ከሁለት ይጀምራል፣ ሁለትንም ስለሚጨምር ማለት ነው። ኢንክሉዲንግ ግሬተር ዛን ኦር ኢኳልስ ቱ ስለሆነ ማለት ነው። እዚህ ጋር ደግሞ በተመሳሳይ ለምሳሌ 4 ብለን ከ4 በታች ቢባል ኔጌቲቭ ኢንፊኒቲ እንላለን። ኔጌቲቭ ኢንፊኒቲ አራትን ግን ይጨምራል እዚህ ጋር ማለት ነው። ስለዚህ ከላይም ቅድም እንዳልነው ክሎዝድ ማለት ኢንክሉዲንግ ማለት ነው። ኦፕን ሲሆን ኤክስክሉድ ማድረግ ስለሆነ በኢንፊኒቲውን በዚህ መልኩ መግለጽ ይቻላል ማለት ነው። በጣም ለምሳሌ የመጽሐፋችሁ ኤክሰርሳይዝ 2.19 ምንድነው የሚለው? ኤ አንደኛው ሪፕሬዘንት ኢች ኦፍ ዘ ፎሎዊንግ ዩዚንግ ኢንተርቫል ኖቴሽን ነው የሚለው። ኢንተርቫል ተጠቅማችሁ በኢንተርቫል ስሩት ነው የሚለው። ኤ ሪል ነምበርስ ፒኪውን -3 ኤንድ 8 ኢንክሉዲንግ ቦዝ ኢንድስ ነው የሚለው። ይሄ በጣም ቀላል ነው፣ የሚሰራው መሰራት ይችላል ማለት ነው። በጣም አሪፍ። ለምሳሌ እዚህ ጋር 0 አለ፣ ወደዚህ -1 -2 -3 -4 እያለ ይቀጥላል። ወደዚህ ደግሞ 1 2 3 4 5 6 7 8 9 እያለ ይቀጥላል። ምንድነው አሁን የሚለን ከላይ ምንድነው የሚለን? ሪል ነምበርስ ቢትዊን -3 እና 8 ግን ምንድነው ኢንክሉዲንግ ቦዝ ሁለቱንም ይጨምራል ነው። ይሄ ማለት ክሎዝድ እናደርገዋለን እዚህ ጋር። ከዛ 8 ላይም ክሎዝድ እናደርጋለን። ኤትን መያዝ አለብን። ልክ እንደዚህ ማለት ነው። ወይም ደግሞ ሲቀመጥ ምንድን ተብሎ -3 ኮማ 8 ተብሎ ልክ እንደዚህ የሚጻፈው ማለት ነው። ሁለቱንም ኤንድ ፖይንቶች ይጨምራል ማለት ነው። ሲጻፍ እንደዚህ ይጻፋል ማለት ነው። በጣም አሪፍ። እሺ ሌላኛው ቢ ምንድነው? ሪል ነምበርስ ቢትዊን 4 ኤንድ 6 ኤክስክሉዲንግ ዘ ኤንድ ፖይንት ነው። ሁለቱንም አይጨምረው። ኤክስክሉድ ማለት አይጨምረው ነው በ4 እና በ6 መካከል። ስለዚህ እንዲህ እናደርጋለን፣ ኦፕን ማለት ነው። እዚህ ጋርም 6 ኦፕን ነው፣ እንዲህ እናደርጋለን። ልክ እንደዚህ ይጻፋል። ሲጻፍ ምን ይሆናል? 4 ኮማ 6 ሆኖ ግን ኦፕን ማለት ነው። በጣም አሪፍ። እሺ ሲ ምንድነው የሚለው? ሪል ነምበርስ ኦን ዘ ራይት ኦፍ -1 ነው የሚለው። ቱ ዘ ኢንክሉዲንግ ነው፣ -1 ይጨምራል። ስለዚህ ምንድነው እንደዚህ እናደርግና ልክ በቃ ይችላል እንደዚህ ብሎ ማስቀመጥ፣ ሌሎችን አናስፈልግም። ስለዚህ ምንድን ማለት ነው? ይሄ ሲጻፍ -1 ኮማ ፖዚቲቭ ኢንፊኒቲ ማለት ነው። በጣም አሪፍ። ፖዚቲቭ ኢንፊኒቲ ማለት ነው። በጣም አሪፍ። ስለዚህ እንደዚህ ያህል ምንፈልገውን ማስቀመጥ እንችላለን በኢንተርቫል ፎርም ማለት ነው። በጣም አሪፍ። ኦኬ ለምሳሌ እዚህ ጋር ደግሞ ምንድነው የሚለው? ሁለተኛው ሪፕሬዘንት ኢች ኦፍ ዘ ፎሎዊንግ ኢንተርቫልስ ኦን ዘ ነምበር ላይን ነው የሚለው። እዚህ ጋር ነምበር ላይን እናስቀምጠው እስኪ። ነምበር ላይን ላይ ስናስቀምጠው ላይክ ዚስ ነው። እዚህ ጋር መሃል ላይ 0 አለ፣ ወደዚህ -1 -2 -3 -4 ወደዚህ ይቀጥላል። ወደዚህ ጋር 1 2 3 4 5 6 እያለ ይቀጥላል። ለምሳሌ የመጀመሪያው አንድን ይጨምራል፣ 3ን አይጨምርም ማለት ምን ማለት ነው? ይሄ ሲቀመጥ እንዴት መሰላችሁ የሚሆነው? ኦኬ ከለሩ ልቀይረው በአንድና ያው እዚህ ጋር ማለት ነው እንዲህ ይጻፋል። ከዛ ደግሞ 3ን ግን አይጨምርም። ይሄኛው ግን ምን ይሆናል? ኦፕን ይሆናል ማለት ነው። በጣም አሪፍ። እሺ ቢ ደግሞ ምንድነው? 1/2 እና 1/3 1/2 ማለት በ0 እና በ1 መካከል ያለው ይሄ 1/2 ነው እዚህ ጋር ያለችው። በ1/3 እና በ3 ማለት ይሄው ኦፕን ይሆናል። ይሄኛው እዚህ ጋር ያለው ኦፕን ይሆናል። መድገም ነው ራሱ ነው ማለት ነው። ይሄ በዚህ ይጻፋል። ከዛ ደግሞ ቢ -5 ኔጌቲቭ ኢንፊኒቲ ግን -5ን ኢንክሉድ ይጨምራል ማለት ክሎዝድ ስለሆነ። ስለዚህ ምን እናደርጋለን? እዚህ ጋር -5 ከሆነ ምን እናደርጋለን? እዚህ ጋር ማይነስ ላይክ እዚህ ይሆናል ማለት ነው። ከ-5 በታች ነው። እሺ ሁለተኛው ምንድነው የሚለው? ማነው ዲ ማለት ነው። 2 እና 4 ኔጌቲቭ 2 እና 4 አይጨምርም። ኔጌቲቭ 2 እንዲህ ይጻፋል ኦፕን ማለት ነው። 4ም እንዲህ ይጻፋል። ከዛ ዩኒየን እንደገና ደግሞ ከ5 ግን ይጀምራል፣ 5ን ግን ይጨምራል። ላይክ ሲዛር ከነ እናስቀምጣለን ማለት ነው። በነምበር ላይንም በቀላሉ በዚህ መልኩ ማስቀመጥ ይቻላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ኢንተርቫልን በደንብ መለየት ችለናል። ሪል ነምበርን በደንብ መለየት ችለናል። ሪል ነምበርን ኮምፔር ማድረግ ችለናል ማለት ነው በተማሪዎች። ከዚህ በኋላ ደግሞ ስለ አብሶሉት ቫልዩ ደግሞ
አብሶሉት ቫልዩ ከታች ለታች ክላስም 7ም 8ም በደንብ ስላያችሁት በጣም ቀላል ነው የሚሆነው ማለት ነው። አብሶሉት ቫልዩ ማለት ዘ ዲስታንስ ቢትዊን ኤኒ ቱ ፖይንትስ ዛት ስታርት ፍሮም ዘ ዜሮ ማለት ነው። ለምሳሌ አሁን ጀነራሊ ዲፋይን ሲደረግ በዚህ መልኩ ነው የሚቀመጠው። ጀነራሊ ይሄ ማለት ለምሳሌ ሁሉም ነገር ከአብሶሉት ቫልዩ ሲወጣ ነን ኔጌቲቭ መሆን አለበት ነው። ኔጌቲቭ መሆን የለበትም ነው። ነን ኔጌቲቭ ነው ያልኩት። ተሳሳተ። ለምሳሌ ዘ ኔጌቲቭ አብሶሉት ቫልዩ በዚህ መልኩ ነው የሚጻፈው። ይሄ ምን ሆኖ ይመጣል? 4 ይሆናል። አብሶሉት ቫልዩ ኦፍ ኔጌቲቭ 5 ሆኖ አብሶሉት ቫልዩ ኦፍ 5 ከሆነ ራሱ 5 ይሆናል። አብሶሉት ቫልዩ 0 ከሆነ 0 ይሆናል። አብሶሉት ቫልዩ ኦፍ ኔጌቲቭ 1/2 ይሆናል 1/2 ይሆናል። እያለ የምንቀጥለው ግን ፖዚቲቭ መሆን አለበት። ፖዚቲቭ መሆን አለበት። ሶ በዚህ መሰረት ለምሳሌ አሁን ምንድነው ፋይንድ ኤግዛምፕል የመጻፋችሁ ፋይንድ ዘ አብሶሉት ቫልዩ ኦፍ ኤች ኦፍ ዘ ፎሎዊንግ ሪል ነምበር ሲባል ለምሳሌ ኤ አብሶሉት ቫልዩ ኦፍ 4 ስንት ነው? 4። እሺ ቢ አብሶሉት ቫልዩ ኦፍ ኔጌቲቭ 2 ስንት ነው? 2 ነው። ሲ ደግሞ ምንድነው የሚል አብሶሉት ቫልዩ ኦፍ 1/2 ከሆነ ራሱ 1/2 ነው የሚሆነው። እሺ ዲ ምንድነው የሚሆነው? አብሶሉት ቫልዩ ኦፍ ኔጌቲቭ 0.4 ከሆነ ምንድነው ፖዚቲቭ 0.4 ይመጣል። ከዛ ኤ ደግሞ አብሶሉት ቫልዩ ኦፍ ራዲካል ቱ ኔጌቲቭ ስንት ይመጣል? ይሄ ፖዚቲቭ ራዲካል ቱ ይመጣል ማለት ነው። ከዛ የመጨረሻው ኤፍ አብሶሉት ቫልዩ ኦፍ ቀጥታ አብሶሉት ቫልዩ ኦፍ 2 ማይነስ ራዲካል 8 ነው። ሶ በመጀመሪያ ደረጃ ለምሳሌ አብሶሉት ቫልዩ ኦፍ 6 ማይነስ 8 ቢሆን ስንት ነው የሚሆነው? ሲወጣ 8 ሲቀነስ 6 ነው አይደል? ከትልቁ መጀመር ስላለበት ይሄ 2 ይሆናል አይደል? ያ በመጀመሪያ ከዚህና ከዚህ ማን ይበልጣል ከተባለ ይሄ ይበልጣል። ስለዚህ ምን ይሆናል ማለት ነው? ራዲካል 8 ማይነስ 2 ይሆናል ማለት ነው። የሚበልጠውን ነው የምናስቀድመው፣ ምክንያቱም ምን እንዲሆን ፖዚቲቭ እንዲሆን ማለት ነው። በጣም አሪፍ። ኦኬ ሶ በዚህ መሰረት አሁን ይሄ አብሶሉት ቫልዩ ኦፍ ኤቱ ስንት ይመጣል? ኤክሰርሳይዝ 2.2 ይሄኛው 8 ራሱ ይሆናል አብሶሉት ቫልዩ። ይሄኛው ራዲካል ራሱ 3 ይሆናል። ይሄኛው ስንት ይመጣል? አብሶሉት ቫልዩ 5 ይመጣል። ይሄኛው 2 ነጥብ እቺ ራዲካል ቱ ስለምትበልጥ ራዲካል ቱ ማይነስ 1 ትሆናለች። ይሄኛው ስንት ይመጣል? 2/3 ይሆናል አብሶሉት ቫልዩ ማለት ነው። ይሄኛው እንዳለ ይቀመጣል። ለምን ይበልጣል? ይሄ ራዲካል 5 ማለት ስንት መሰላችሁ? 2 ነጥብ ምናምን ሲሆን ከ3 ስለሚያንስ የዚህ አብሶሉት ቫልዩ ስንት ይመጣል? ዛት ሚንስ አብሶሉት ቫልዩ ኦፍ 3 ማይነስ ራዲካል 5 ከሆነ 8 ራሱ ኢትሰልፍ ነው 3 ማይነስ ራዲካል 5 ሆነ ይመጣል ማለት ነው። በጣም ሰው ይሄኛው ጥያቄ የለውም ራሱ 0.7 ይሆናል። ይሄኛው ኔጌቲቭ ወጣና 0.12 ከታች ይሆናል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ አብሶሉት ቫልዩ ምንድነው እንደዚህ በጣም ያቀለልኩባችሁ ታች ክላስ በደንብ ስለምታውቁት ይሄን በደንብ በኤክሰርሳይዝ ከማዳበሮች ሌላ ኮንሴፕቱን ኖቱን በደንብ ሀሳቡን በደንብ ስለምታውቁት ከዚህ በፊት ማለት ነው። በጣም አሪፍ። ለምሳሌ ምን ይላል? ሁለተኛ ፋይንድ ዘ ዲስታንስ ቢትዊን ዘ ጊቭን ነምበርስ ኦን ዘ ነምበር ላይን ነው የሚለው። ለምሳሌ በ2 እና በ10 መካከል ያለው ዲስታንስ ምን ለማግኘት ዲስታንስ ምንድነው የምናደርገው? 10 ሲቀነስ 2 እናደርግና 8 ነው ያለው። በመካከላቸው ያለው ዲስታንስ 8 ነው ማለት በማንና በማን በ2 እና በ10 መካከል ነው። አብሶሉት ቫልዩ በነገራችን ላይ ይሄኛው ከትልቁ ላይ ትንሹን መቀነስ ነው። ዲስታንስ ሲባል ከትልቁ ላይ ትንሹን መቀነስ ስለሆነ ስለዚህ ምን እናደርጋለን? 7 ሲቀነስ ኔጌቲቭ 9 ነው። ስንት ይመጣል? ይሄ 7 ሲደመር 19 ማነው 9 ይመጣል 16 ይመጣል ማለት። ስለዚህ በ7 እና በኔጌቲቭ 9 መካከል ያለው ዲስታንስ ስንት ነው ማለት ነው? 16 ይሆናል ማለት ነው። እዚህ ጋር በተመሳሳይ ኔጌቲቭ 49 ሲቀነስ ኔጌቲቭ 100 ከትልቁ ነው የምንጀምረው። ትልቁ ደግሞ ኔጌቲቭ 49 ስለሆነ ማለት ነው። ይሄ ማለት ምን ብለው ኔጌቲቭ 49 ሲደመር 100 ይሆናል። ይሄ ደግሞ በሌላ አባባል ምን ማለት ነው? 100 ሲቀነስ 49 ማለት ነው አይደለ? የስ ሶ ስንት ይመጣል አሁን? ይሄ 51 ይመጣል ማለት። ስለዚህ በኔጌቲቭ 49 እና በኔጌቲቭ 100 መካከል ያለው ዲስታንስ ስንት ይመጣል ማለት ነው? ፖዚቲቭ 51 ይመጣል ማለት ነው። ይሄኛውም ከትልቁ ነው የምንጀምረው። ሶ 50 ሲቀነስ ኔጌቲቭ 50 ነው ፖዚቲቭ ይመጣል። ይሄ 50 ሲደመር 50 ማለት ነው። ይሄ ስንት ይመጣል? 100 ይመጣል ማለት። ስለዚህ በኔጌቲቭ 50 እና በ50 መካከል ባለው ዲስታንስ በነምበር ላይ ስንት ይመጣል ማለት ነው? ፖዚቲቭ 100 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ ሌላኛው
ከዚህ በፊትም 8ም 7ም እንደምታውቁት አብሶሊት ቫልዩን ሶልቭ ማድረግ ይቻላል። አብሶሊት ቫልዩን ሶልቭ ማድረግ ይቻላል። ለምሳሌ አሁን አብሶሊት ቫልዩ ኦፍ 8 which is equal to ስንት ነው? 8 ነው። አብሶሊት ቫልዩ ኦፍ ኔጌቲቭ 8 ስንት ነው? 8 ነው አይደለ? የስ አሁን እነዚህን ሁለቱን እንጠቀምና ለምሳሌ አብሶሊት ቫልዩ ኦፍ ኤክስ እኩል ይሆናል 8 ቢባል የኤክስ ዋጋ ማን ነው ብንባል ለምሳሌ ከአብሶሊት ቫልዩ ሲወጣ 8 ሊሆን የሚችል ቁጥር አንደኛው ማን ነው? አንደኛው 8 ነው። ኦር ሌላኛው ደግሞ ስንት ነው? ኔጌቲቭ 8 ነው። ስለዚህ አሁን ሶሉሽን ሴቱ ማን ነው ቢባል ኔጌቲቭ 8 እና 8 እንላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ በሌላ አባባል ምንድን ነው የመጀመሪያውን ሰራ ነው ማለት ነው። ይሄ ተሰራ ማለት ነው። ሶ እዚህ ጋር ደግሞ ዲን ብንሰራው ለምሳሌ ዲ ምንድን ነው የምለው አብሶሊት ቫልዩ ኦፍ ኤክስ ፕላስ ፕላስ 3 which is equal to 4 ይላል። ሶ መጀመሪያ ከአብሶሊት ቫልዩ ውጭ ያለችውን ወደዛ እንወስዳለን። ይሄ ማለት አብሶሊት ቫልዩ ኦፍ ኤክስ equals to 4 minus 3 ይሆናል። ሶ አብሶሊት ቫልዩ ኦፍ ኤክስ ኢኳል ስንት መጣ? 1 ይመጣል። ሶ ከዚህ በኋላ ልክ እዚህ ጋር እንደ 8 የተጠቀሙበት ነው። ከአብሶሊት ቫልዩ ሲወጣ አንድ ሊሆን የሚችል ቁጥር አንደኛው ኤክስ ኢኳል ቱ 1 ነው። ኦር ምን ኤክስ ኢኳል ቱ ኔጌቲቭ 1 ነው። ስለዚህ ሶሉሽን ሴታችን ማን መጣ ማለት ነው? 1 እና ኔጌቲቭ 1 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ለምሳሌ እዚህ ጋር ሁለቱንም ኔጌቲቭ 1ም ብትተኩት በደንብ ይመጣል ማለት ነው። እሺ ቢን ነው አብሶሊት ቫልዩ ኦፍ ኤክስ ኢኳልስ ቱ 0 ሊሆን የሚችለው የኤክስ ዋጋ 0 ከሆነ ብቻ። ስለዚህ አንድ መልስ ነው ብቻ ነው ያለው። እሱም ሶሉሽን ሴቱ ማን ነው? 0 ብቻ ማለት ነው። በጣም አሪፍ። እሺ ኢን ደግሞ ነው ሶ አብሶሊት ቫልዩ ኦፍ ኤክስ ማይነስ 3 ኢኳልስ ቱ ማይነስ 2 ነው። እቺ መጀመሪያ ወደዚህ ከአብሶሊት ቫልዩ ማስወገድ አለብን ማለት ነው። መጀመሪያ አብሶሊት ቫልዩ ውጭ ያለው ወደዛ እንወስዳለን። ይሄ ማለት አብሶሊት ቫልዩ ኦፍ ኤክስ ኢኳልስ ቱ ማይነስ 2 ፕላስ 3 ትሆናለች ወደዛ ስትሄድ። ሶ አብሶሊት ቫልዩ ኦፍ ኤክስ ኢኳልስ ቱ ማይነስ 2 ፕላስ 3 ማለት 1 ነው። ሶ ምን ሆነ ማለት ተደገመ ማለት ሶ 1 እና ማይነስ 1 ይመጣል። ግልጽ ነው ተማሪዎች? በጣም አሪፍ። ሲን ደግሞ ስናየው አብሶሊት ቫልዩ ኦፍ ኤክስ ኢኳልስ ቱ ኔጌቲቭ 4 ይላል። አሁን እዚህ ጋር ሀሳቡ ነው ከአብሶሊት ቫልዩ ስንወጣ ወይም ደግሞ ከአብሶሊት ቫልዩ ሲወጣ ኔጌቲቭ 4 አብሶሊት ቫልዩ ውስጥ አስገብተን ነው። ከአብሶሊት ቫልዩ ሲወጣ ኔጌቲቭ 4 የሚሆን ቁጥር ማለት ነው አለ እንዴ? ሶ የለም አይደለ? በጣም አሪፍ። ስለዚህ ምንድነው የዚህ ሶሉሽን ሴት ምን ይመጣል? ሶሉሽን ሴት እንልና ኤምፒቲ ሴት ለምን ኦር ደግሞ እንደዚህ ማስቀመጥ ይቻላል። የለም ከአብሶሊት ቫልዩ ስናወጣው ኔጌቲቭ ሆኖ የሚወጣ ቁጥር ስለሌለ መልሳችን በዚህ መልኩ ማስቀመጥ ይኖርብናል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሌላኛው ለምሳሌ አራተኛ ምንድነው የሚል ኮልደስት ቴምፐሬቸር ኦን እርዝ ኮልደስት ቴምፐሬቸር ስንት ነው? ኮልደስት ኔጌቲቭ 89 ዲግሪ ሴንቲግሬድ ነው። ወዘ ሪከርድድ 1983 አት ቦስቶክ ስቴሽን ነው የሚለው አንታርክቲካ። ዘ ሆተስት ቴምፐሬቸር ደግሞ 58 ዲግሪ ሴንቲግሬድ ነው። ሶ አይ ቲንክ በሁለቱ መካከል ያለው ዲፈረንስ ስንት ነው? ካልኩሌት ዘ ሬንጅ ነው የሚለው። ስለዚህ ሬንጅ ደግሞ ምን ማለት ነው? ሬንጅ ማለት ሃይስት ቫልዩ ሲቀነስ ሎወስት ቫልዩ ስለሆነ ሶ ሃይስት ቫልዩ ማን ነው? እዚህ ጋር 58 ዲግሪ ሴንቲግሬድ ሲቀነስ ይሄ ደግሞ ኔጌቲቭ 89 ዲግሪ ሴንቲግሬድ ማለት ነው። ሶ እንደው ሁለቱ ፕላስ ይሆናሉ። ምንድነው ይሄ? 58 ሲደመር 89 ይመጣል ማለት ነው። ይሄም መደመር። ስለዚህ 8 እና 9 17 አንዳለ 8 13 በቃ 147 ዲግሪ ሴንቲግሬድ። ይሄ ምንድነው? ሬንጁ። ዛት ሚንስ ምንድነው? ሬንጅ ማለት ምን ማለት ነው? በሃይስት ቫልዩ እና በሎወስት ቫልዩ መካከል ያለው የሙቀት ልዩነት ስንት ነው ማለት ነው? 147 ዲግሪ ሴንቲግሬድ ነበር ማለት ነው በዛ ዓመት ማለት ነው። በጣም አሪፍ። ስለዚህ ኦኬ ጨርሰናል። የዛሬው ሌሰናችን ይሄንን ይመስል ነበር ተማሪዎች። ያው ባሪፍ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። በቀጣይ ደግሞ በሌሎች ተከታታይ ሌሰኖች እና እንዲሁም ደግሞ ወርክሺቶችን ይዘንላችሁ ለምንመጣ አሪፍ ጊዜ አብረን እናሳልፋለን ብዬ ተስፋ አደርጋለሁ። ወርክሺቶችን ከፈለጋችሁ ቴሌግራም ቻናላችን ላይ ጆይን አድርጉ። ኦንላይን ቱቶሪያል ከፈለጋችሁም ቴሌግራም ቻናላችን ላይ ኮንታክት አድርጉን። አሪፍ ጊዜ አብረን እናሳልፋለን። መልካም የትምህርት ጊዜ፣ መልካም የጥናት ጊዜ። ቻው።